አትሌት ጉዳፍ ጸጋይና አትሌት ድሪባ ወልተጂ ለፍጻሜ ያለፉ። በቻይና ናጂንግ እየተካሄደ የሚገኘው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 1500 ሜትር ግማሽ ፍጻሜ ውድድር ተካሂዷል። አትሌት ጉዳፍ ጸጋይና አትሌት ድሪባ ወልተጂ ለፍጻሜ አልፈዋል። በምድብ 1 የተሳተፈችው አትሌት ጉዳፍ ጸጋይ በ4 ደቂቃ በ11 ሰከንድ 87 ማይክሮ ሰከንድ አንደኛ ደረጃ በመውጣት ለፍጻሜ ማለፍ ችላለች። በምድብ 3 የተሰለፈችው አትሌት ድርቤ ወልተጂ በ4 ደቂቃ 12 ሰከንድ ከ25 ማይክሮ ሰከንድ አንደኛ ደረጃ በመውጣት ፍጻሜውን ተቀላቅላለች። አትሌት ወርቅነሽ መሰለ ምድብ 2 ላይ የተወዳደረች ሲሆን በ4 ደቂቃ በ10 ሰከንድ ከ61 ማይክሮ ሰከንድ ሰዓት አራተኛ ደረጃን በመያዝ ስታጠናቀቅ ለፍጻሜ ለማለፍ ያደረገችው ጥረት ሳይሳካላት መቅረቱን ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል። ከዚህ ቀድሞ በተደረገው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 800 ሜትር ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ አልፈዋል። የሴቶች 800 ሜትር ውድድር የተሳተፉት 3 ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ አልፈዋል። ከምድብ 1 የተሰለፈችው አትሌት ሀብታም ዓለም በ2 ደቂቃ ከ04 ሰከንድ ከ48 ማይክሮ ሰከንድ ሶስተኛ ደረጃን በመያዝ አልፋለች። አትሌት ጽጌ ዱጉማ ከምድብ 2 በ2 ደቂቃ ከ4 ሰከንድ ከ52 ማይክሮ ሰከንድ አንደኛ የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 800 ሜትር ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ አልፈዋል። የሴቶች 800 ሜትር የተሳተፉ 3ቱም ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ አልፈዋል።